ሰበር እጅግ አስደንጋጭ ዜና ድጋሚ የማናገኘው ድንቅ ሰው ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢቢኤስ ቲቪ በሚተላለፈው ቤተሰብ ጨዋታ ፕሮግራም በተለያዩ የፊልም ስራዎቹ በህዝብ ዘንድ ተወዳጅ ሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም ድካም አርፏል። ጉዳዩን በተመለከተ በዝርዝር መረጃ ይዘንላችኋል ታደምጡታላችሁ። በሌላኛው መረጃችን የማይሆን የሚመስል ነገር እየሆነባት ማዕትና ታምራትን እያስተናገደች ያለችው ምድር ዛሬም እጅግ አስደንጋጭና እንዴት የሚል ጥያቄን ያዘለ ክስተትን አስተናግዳለች። ጆሮ የሰላም ወሬ ከሰማ አይንም መልካም ከተመለከተ ሰንብቷል። እለት እለት እየተሰማ ያለው ዜና ጆሮን ጭው የሚያደርግና ልብ ብሎ ላስተዋለው የሚያስተምር ሆኗል። በቤተክርስቲያን ውስጥ የሆነው የሚሆነው የ100 ዓመት እድሜ ያለው ቤተክርስቲያን በእሳት ጋይቷል። ይህ ለነዋሪዎቹና ለሀገሪቱ ታሪካዊ ቦታ የነበረው ቤተክርስቲያንም በእሳት አደጋ ሙሉ በሙሉ ወደ አመድነት ተቀይሯል። ታዲያ በዚህ ሁሉ ውስጥ አንድ ተአምርም ተፈጥሯል። ጉዳዩ ምን ይሆን? ይህ ክስተትስ የትና እንዴት ተፈጠረ? የሚሉትን እንዲሁ በመረጃችን ይዘናል ታደምጡታላችሁ። አስከትለን አስደንጋጭና ልብ ሰባሪ ዜና 13 ክርስቲያኖች ሲገደሉ 50 ቤቶች ተቃጥለዋል። ዛሬም ስልጣኔና ቴክኖሎጂ ዘምኗል በሚባልበት ጊዜ ላይ የሰው ልጅ በገዛ ሀገሩ በእምነቱ የተነሳ እንደ ሁለተኛ ዜጋ እየተቆጠረ የሚገደለው እስከ መቼ ይሆን? የቀደመው መደብደብ መናቅና መገደል ያልበቃቸው አማኞች ዛሬም እየተገደሉ ቀጥለዋል። 13 ክርስቲያኖች መገደላቸውና 50 ቤቶችም መቃጠላቸው ተሰምቷል። ይህ አሳፋሪና አስደንጋጭ ክስተት የት አካባቢ ተፈጠረ? የህግ አካላት ምላሽስ ምን ነበር? የተቀሩት ያሉበት ሁኔታስ ምን ይመስላል? የሚሉትን እንዲሁ በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም ጌታ እግዚአብሔር በዓለማችንና በምድራችን ስለሚፈጸሙ ሁነቶች አስቀድሞ በነቢያት አንደበት ይናገራል። እነዚህ ነቢያቶችም ከጌታ እግዚአብሔር ያደመጡትን ቃል ለህዝቡ በማስተላለፍ ህዝቡ ልቦናውን መልሶ ወደ ጌታ ይመጣ ዘንድ ትንቢቶቹ ላይ ጸሎት እንዲያደርግባቸው መልእክትን ያጋራሉ። ሆኖም ግን ምድራችን ኢትዮጵያ አልፎ ተርፎም ዓለምን በተመለከተ ትንቢታዊ መልእክቶች በነቢያት አንደበት ቢነገሩም እኛ ግን የጌታን ድምጽ ችላ ብለን በራሳችን እንጓዛለን። ዛሬ ላይ ግን ሁሉም ትውልድ ሊያደምጠው የተገባና ፊቱን ወደ እግዚአብሔር ሊመልስበት የተገባ መልእክትም ተነግሯል። ለበርካታ ዓመታት ከእግዚአብሔር ዘንድ የተቀበሉትን መልእክት በቀጥታ ለህዝቡ ሲያስተላልፉ የምናደምጣቸው የእግዚአብሔር ሰው ፓስተር ዳንኤል መኮንን በቤተክርስቲያንና በእግዚአብሔር መካከል እንዲሁም በሰውና በእግዚአብሔር መካከል ያለውን መንፈሳዊ ውድቀት በማንሳትም ከጌታ የተቀበሉትን መልእክት ለቤተክርስቲያን ለህዝብ አስተላልፈዋል። የፓስተሩ መልእክት ምን ይሆን? ጌታስ ምን ሲል ተናገረ? የሚሉትን በመረጃችን ይዘናል። በቆይታችሁ ካንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እለት እየተሰማ ያለው ዜና ጆሮን ጭው የሚያደርግና ልብ ብሎ ላስተዋለ የሚያስተምር ሆኗል። በቤተክርስቲያን ውስጥ የሆነውም ይህ ነው። የ100 ዓመት እድሜ ያላት ቤተክርስቲያን በእሳትም ጋይታለች። ይህ ለነዋሪውና ለሀገሪቱ ታሪካዊ ቦታ የነበረ ቤተክርስቲያንም በእሳት አደጋ ሙሉ በሙሉ ወደ አመድነት ተቀይሯል። ታዲያ በዚህ ሁሉ ውስጥ አንድ ተአምርም ተፈጥሯል። ጉዳዩም እንዲህም ነው። እሳቱ ያላሸነፈው መስቀል። በቴክሳስ የ100 ዓመት እድሜ ያለው ቤተክርስቲያን ቢጋይም መስቀሉ ግን ሳይነካ ተርፏል። በአሜሪካ ቴክሳስ ግዛት ብሪጅፓርት በተባለ ከተማ የሚገኝ ከ100 ዓመታት በላይ ያስቆጠረ ታሪካዊ ቤተክርስቲያን በደረሰበት ከባድ የእሳት አደጋ ሙሉ በሙሉ ወደ አመድነት ተቀየረ። ይሁን እንጂ በፍርስራሽ ማዕከል የተገኘው አንድ አስገራሚ ትዕይንትም ለብዙዎች የተስፋና የእምነት ምልክት ሆኗል። ቤተክርስቲያኑ ክፉኛ ባወደመው በዚህ አደጋ የህንጻው ጣራና ግድግዳዎችም ተደርምሰው ወደ መሬት ቢወርዱም በመቅደስ ውስጥ የነበረው የእንጨት መስቀል ግን ሳይቃጠልና ሳይወድቅ ቀጥ ብሎ ቆሞ ተገኝቷል። በስፍራው የነበረው የእሳት አደጋ መከላከያ ሰራተኞችና የምዕመናን አባላትም ጭሱ ተገፎ ፍርስራሹን መመልከት ሲጀምሩም ከመስቀሉ በስተቀር ሁሉም ነገር መውደሙን ተመልክተዋል። የቤተክርስቲያኑ ምዕመናን ይህንን ትዕይንት የጥንካሬና የጽናት በመከራ ውስጥ የማይጠፋ እምነት መገለጫም አድርገውታል። የቤተክርስቲያኑ ህንጻ ቢፈርስም ቤተክርስቲያን የቆመለት ዓላማና መንፈሳዊ እሴት ግን በጽኑ እንደቆመ መቆየቱን የሚያሳይ ምልክት መሆኑን ተናግሯል። ምንም እንኳን ታሪካዊቷ ህንጻ በቃጠሎ ምክንያት ቢወድምም ይህ ሳይነካ የተረፈው መስቀል ማህበረሰቡን እንደገና እንዲነሳና ቤተክርስቲያን እንዲገነቡ ትልቅ መነሳሳትን ፈጥሮላቸዋል። አደጋው ታሪክን ቢያጠፋም እምነትን ግን ሊያጠፋ እንደማይችል ለዓለም ያስመሰከረ ክስተት ሆኖም ተመዝግቧል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እጅግ አሳዛኝና
ልብ ሰባሪ ዜና። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ወይንም ነፂ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱ በከፍተኛ ሐዘን ተሰምቷል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድም በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይም ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያን ልብ ውስጥም ትልቅ ስፍራ ነበረው። የሰው ልጅ ህይወት እንዲህም ናት። ትላንት ማታ ቸው ብሎን የተለየ ሰው ዛሬ በቤቱ በዛው ላይመለስ ይሄዳል ብሎ ማን ይገምታል? የአርቲስት ነጻነት ወርቅነህ እንዲህ በድንገት መለየትም መላው የኪነ ጥበብ ቤተሰብ አድናቂዎችንም በሐዘን የሰበረው ሆኗል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባትም ነበር። ባበረከታቸው ስራዎች በደግነቱ ሁልጊዜም በልባችን ሲታወስም የሚኖር ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹ፣ ለመላው የጥበብ አፍቃሪያንም ፈጣሪ መጽናናትን እንዲሰጥ በሚዲያችን ስም ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ማልቀስና መጮሃውን ነው። በማዕከላዊ ናይጄሪያ በፋላኒ ታጣቂዎች በደረሰ ጥቃት 13 ክርስቲያኖች በድጋሚ መገደላቸው ተገለጸ። በማዕከላዊ ናይጄሪያ ቤኑዋ ግዛት የሚገኝ መንደሮችም በፋላኒ ታጣቂዎች በተፈጸመ ተከታታይ ጥቃትም የ13 ክርስቲያኖች ሕይወት አልፏል። በኦቶቢ አክፓ መንደርም ኦቱፓ ካውንቲ ላይ ሰኞ ሌሊት የደረሰው ጥቃት በቤታቸው ተኝተው የነበሩ 4 ክርስቲያኖች በጥይት መገደላቸው ነዋሪዎች ገልጸዋል። የአካባቢው ነዋሪ ጥቃቱም በፋላኒ ታጣቂዎች ተፈጽሟል፣ ሰዎች በተኙበት ስትልም ለሚዲያ መናገሯ ተገልጿል። በጥቃቱ በርካታ ሰዎች ስፍራቸው መልቀቃቸውም ተገልጿል። ከዚህ በፊትም በመንደሩ ላይ በተፈጸመ ጥቃትም 13 ክርስቲያኖች መገደላቸውና 50 ቤቶችም መቃጠላቸው የማህበረሰቡ መሪ ኢዱኩ ኦግቤም ገልጸዋል። ታጣቂዎቹ ማህበረሰባችንን ወርሰው ያገኙትን ሰው በዘፈቀደ ገለዋልም ብለዋል። በቡኑዌ ግዛት ውስጥ በሚገኙ ሌሎች አካባቢዎችም ጥቃቶች ተመዝግበዋል። በኳንዴ ካውንቲ ጃንዋሪ 6ም 5 ክርስቲያኖች በእርሻቸው ላይ ተገድለዋል። በጃንዋሪ 5 ደግሞ 4 ሰዎች መገደላቸው ተገልጿል። ታዲያ ሊቀመንበሩ እንዳሉትም ይህ በአካባቢያችን የሚፈጸም የመጀመሪያ ጥቃት አይደለም በማለትም ማህበረሰቡ ከፍተኛ ፍርሃትና ስጋት ውስጥ መሆኑ መዘገቡም ተገልጿል። ታዲያ በተለያዩ ስፍራ የምትገኙ ቅዱሳንም በዛ አካባቢ ለሚገኙ ክርስቲያኖችም በጸሎት እንድታስቧቸው ስንል መልእክታችንን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር በዓለማችንና በምድራችን ስለሚፈጸሙ ሁነቶች አስቀድሞ በነቢያት አንደበት ይናገራል። እነዚህ ነቢያቶችም ከጌታ እግዚአብሔር ያደመጡትን ቃል ለሕዝቡ በማስተላለፍ ሕዝቡ ልቦናውን መልሶ ወደ ጌታ ይመጣ ዘንድ ትንቢቶቹ ላይም ጸሎት እንዲያደርጉባቸው መልእክት ያጋራሉ። ሆኖም ለበርካታ ጊዜያት ስለምድራችን ኢትዮጵያ አልፎ ተርፎም ዓለምን በተመለከተ ትንቢታዊ መልእክቶች በነቢያቶች አንደበት ቢነገሩም እኛ ግን የጌታን ድምጽ ችላ ብለን በራሳችን እንጓዛለን። ዛሬ ላይ ግን ሁሉም ትውልድ ሊያደምጠው የተገባና ፊቱን ወደ እግዚአብሔር ሊመልስበት የተገባ መልእክትም ተነግሯል። ለበርካታ ዓመታት ከጌታ እግዚአብሔር ዘንድ የተቀበሉትን መልእክት በቀጥታ ለሕዝቡ ሲያስተላልፉ የምናደምጣቸው የእግዚአብሔር ሰው ፓስተር ዳንኤል መኮንን በቤተ ክርስቲያን በእግዚአብሔር መካከል እንዲሁም በሰውና በእግዚአብሔር መካከል ያለውን መንፈሳዊ ውድቀት በማንሳትም ከጌታ የተቀበሉትን መልእክት ለቤተ ክርስቲያንና ለሕዝቡ አስተላልፈዋል። የፓስተሩ መልእክት ምን ይሆን? ጌታስ ምን ሲል ተናገረ? የሚሉትንም ከአንደበታቸው እንድታደምጡ ጋበዝን። አንድ ላይ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። እንድገመው። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። የጌታ ቀን ለብርሃን ልጆች የሚያስፈራ አይደለም። እንደ ሌባ፣ እንደ እርጉዝ፣ እንደ ምጥ፣ እንደ ኖህ ዘመን፣ እንደ ሎጥ ዘመን ተብሎ የተጠቀሰው ቦታዎች ላይ ስትመለከቱ በሌሊት ላይ ላሉ ሰዎች ነው። በቀንማ ሌባ በቀን ይምጣ ምን ችግር አለው? ሌባ በቀንማ አይመጣም። መቼ ነው የሚመጣው? ስለሚተኙ እኮ ነው ችግሩ። ስለዚህ በቀንና በብርሃን በሌሊት ብሎ የሚከፍለው ምንድነው? ይሄ ስም ብቻ ስንሸከም ነገሮቻችንን እየተውን ስንመጣ ወደ ሌሊት ነው። እቺ ቸርች ወደ ሌሊት ነው የገባችው። የአንደኛ ተሰሎንቄ ምዕራፍ 5 ቁጥር 3 ማሳሰቢያ ለብርሃን ልጆች አይደለም። እናንተ ይሄን አሁን ማስፈራሪያ እንደ ሌባ ነው የሚመጣው እንደ ምጥ ነው የሚመጣው የሚለው እኮ ለእናንተ አይሰራም፣ አይሆንም።
ይሄ እኮ ሌሊት ላሉ ሰዎች ነው፣ ለተው ሰዎች ነው ይላል። ሰርዴስ ግን እዚህ ውስጥ ገብታለች፣ ሌሊት በሚባለው ውስጥ ገብታለች። ተመልከቱ ምን እንደሚላት ቁጥር 3 ላይ ሊሞቱም ያላቸውን የቀሩትን ነገር አጽና፣ እንግዲህ እንዴት እንደተቀበልክ እንደሰማህ አስብ፣ ጠብቀውም ንስሐ ግባ። እንግዲያስ ባትነቃ እንደምን እመጣብሃለሁ? እስቲ እንደምን እመጣብሃለሁ? እንደ ሌባ እመጣብሃለሁ ሲል ታያላችሁ። በማናቸውም ሰዓት እንድመጣብህ ከቶ አታውቅም። ስለዚህ ይሄ በጎ ውስጥ ነው ያሉት ወይስ ጨለማ ውስጥ ነው ያሉት? ቀን ውስጥ ነው ያሉት ወይስ ሌሊት ውስጥ ነው ያሉት? ሁሉም ሰው ሌሊት። እንደ ሌባ ከተጠቀሰባችሁ ልመጣብህ ነው። ምክንያቱም በጣም በኋላ እንጻጽርላችኋል። አሁን እዚህ ጋር ቁጥር 3 የመጨረሻው ላንብብላችሁ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ። እስቲ በሉት ባትነቃ እንደምን እንደ ሌባ እመጣብሃለሁ። በማናቸውም ሰዓት እንድመጣብህ አታውቅም። እመጣብሃለሁ በኋላ ፊላደልፊያ ላይ እናነሳዋለን። በጣም ደስ የሚል አንድ ቃል አለ ቁጥር 11 መሰለኝ። ምን ይላል? የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ ሲልና እመጣብሃለሁ ሲል ይለያያል። አያችሁ፣ ሰርዴስ ላይ እመጣብሃለሁ፣ ለፊላደልፊያ ግን በኋላ በጥሩ ስለምናነሳት ምንድነው እመጣለሁ ደስ ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ እመጣልሃለሁና እመጣብሃለሁ በጣም ተለያይቶ በሁለቱ ቸርቾች ላይ ተቀምጧል ማለት ነው። ስለዚህ እንዴት ነው የሚመጣው? እንደ ሌባ። እዚህ ውስጥ በጣም አንዳንዴ ጌታን ስለተቀበልኩ ያኛው ነገር አያመልጠኝም ምናምን የሚሉ እንዳልኳችሁ ቅድም ተጽፍ ያለው ከሚልም ጋር ይገናኛል። ቢመጣም ችግር የለም የሚል ትምህርት ነበረባቸው። እመጣብሃለሁ ነው ያላቸው። ለቸርች እመጣብሃለሁ። አያችሁ፣ የሆነ ሰዓት የጥምቀት ፎቶ በማሳየት የሆነ ሰዓት ጌታን የተቀበልንበት ዓመተ ምህረት በማሳየት አይሆንም። እንደትይ ጥሩ ነው፣ እንደ ወንጌላዊ ጥሩ ነሽ፣ እግዚአብሔር ያዝልቀልን። መጨረሻችን ድረስ መሄድ አለብን። እግዚአብሔር በህይወት ይባርከን። እስከ መጨረሻ በመጓዝ እግዚአብሔር ይባርከን። በመጣልሃል። ምክንያቱም ጌታን የተቀበሉ ሰዓት በእርግጠኝነት የጌታን መምጣት በደስታ የሚናገሩ የሚዘምሩ ሰዎች ነበሩ። አሁን በመጨረሻ ሰዓት ቸርች ነሽ ግን እመጣብሃለሁ ስትባል፣ እንደ ሌባ እመጣብሃለሁ ሲባል፣ ለሌሊት ሰዎች ለጨለማ ሰዎች የተነገረው ነገር ቸርች ላይ ሲነገር የህመም ነው። አያችሁ፣ ግን የሰርዴስ አይነት ቸርች አለ፣ አይነቱ ነው። ጌታ እንደ መምጣት ከተናገረባቸው ጥቂት ነገሮች የተወሰኑትን ከመጽሐፍ ቅዱስ ላይ ስለ መምጣት የተናገረበትን ጥቂት እንመለከታለን። እንደ ሌባ ነው አንደኛው አመጣጥ። እስቲ ሁላችሁም በሉት እንደ ሌባ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ የጌታ ቀን ግን እንደ ሌባ ሆኖ ይመጣል፣ በዚያም ቀን ሰማያት በታላቅ ድምጽ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል ይላል። ያስፈሪ ነው። ለሌሎች ይሄን መስማት ሐዘን ነው። ጨለማው ስላሉ ነው፣ ሌሊቱ ስላሉ ነው። በብርሃኑ ስላሉ ሰዎች በደስታ ነው። ምንም እዚህ ምድር ላይ የሚጓጉበት ነገር ስላልሌለ አንዴ ከምድር ጋር ስለተፋታ ስለተላቀቀ ሰማይ ጋር ስለተጠጋን ይሄ ሐዘን አይሆንብንም። ነገር ግን ጴጥሮስ የጌታ ቀን እንደ ሌባ ሆኖ ይመጣል ይላል። በዚያ ቀን ሰማያት በታላቅ ድምጽ ያልፋሉ፣ የሰማይ ፍጥረት ሁሉ በትልቅ ትኩሳት ይቀልጣል ይላል። ሐዘን ነው። ተስፋቸው ምድር ላይ ለሆነ፣ ንብረታቸው እዚህ ለሆነ፣ ልባቸው እዚህ ለሆነ፣ ህይወታቸው እዚህ ለተሰፉ ሰዎች በጣም ሐዘን ነው። የሚቀልጥ አይመስልም። አሜሪካ ትጠፋለች ቢባል ስንት ሰው ነው የሚያዝነው? አንዳንድ ሀብታሞች ሰምቻለሁ አንደርግራውንድ ውስጥ ለ100 ዓመት ምናምን እየሰሩ የት ታመልጣል? ከታች ከላይ ምን የምታመልጥበታል? ምን ቤት ያስመልጣል? ምንም ግልብጥብጡ ነው የሚወጣው። አሮጌው ነገር በሙሉ ይሄ ምድር ያልፋል፣ በትኩሳት ይቀልጣል። ምን ጠብቃት አዲስ ሰማይ አዲስ ምድር ግን ከእግዚአብሔር ከአምላካችን ዘንድ ትወርዳለች። ለዛ የሚሆን ህይወት ያለው እዛ ውስጥ ይገባል። ህይወቱ እዚህ ሆነ እዚሁ ይቀራል። አብሮ ነው የሚቀልጠው ሲባል አብሮ ነው የሚቀልጠው። ምንም ይሄ ያለ ፍርሃት የምንናገረው ነው። ሌላው የጌታ ቀን እንደ ወጥመድ ነው የተጠቀሰው። ሉቃስ ምዕራፍ 21 ቁጥር 34 ላይ ሲናገር ነገር ግን ልባችሁ በመጠጥ ብዛት በስካር ስለ ትዳር በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋል። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅን ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ ይላል። ሃሌሉያ። አያችሁ፣ ይሄም ጨለማውስ ዳተኛ ስም ብቻ ለያዞች ለነ ሰርዴስ የተጠቀሰበት አይነት ነው። ወገኖቼ ወጥመድ ተነግሮ አይጠመድም። ወጥመድ አይነገርም።
አይደለም ድንገት ነው የሚመጣው። ወጥመድ ከሆነ እንደዚህ አደጋ ጣዮች ነበሩ በእስራኤልም በሶሪያም በተለያየ ቦታ ይነሱ ነበር ታውቃላችሁ። አደጋ ጣዮች ይባላሉ። ድንገት ነው የሚጥሉት፣ ድንገት ነው ወጥመድ የሚሰሩት። ወፍም ሌላም ነገር ቢጠመድ በማታይበት ቀስ ብለው ያ መንገዷ ይፈለግና ያ ነገር እንዲይዛት ያ ወጥመድ ውስጥ እንድትገባ ይደረጋል። ጃርት ምንም በተለያየ ገጠር ውስጥ ያደጋችሁ ሰዎች በዛ መንገድ ሲጠመድ አይታችሁ ሊሆን ይችላል። ወገኖቼ ወጥመድ አይነገርም፣ ፊት ለፊት ያለ ነገር አይደለም። ወጥመድ ራሱ ስውር ነው። ስለዚህ ያ ቀን እንደ ወጥመድ ይሆንባቸዋል ይላል። አያችሁ በይፋ መለከት ተነፍቶ በደስታ ነጭ ልብስ ለብሰው የሚጠብቁ እኮ የታደሉ አሉ። ሰርዴስ ግን በዚህ የታደለች አይደለችም። ለምን? ስም ብቻ የያዘች ስለነበረች። ሌላው አመጣጥ የጌታ እንደ ርጉዝ ምጥ ነው። እንደ ርጉዝ ምጥ አንደኛ ተሰሎንቄ ምዕራፍ 5:3 ሲናገር ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ ርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም ይላል። ምጥ እንግዲህ እህቶች የበለጠ ታውቃላችሁ፣ በዚህ ነገር ውስጥ ያለፋችሁ በቃ ማለት ተዘናቅ ድንገት ነው። በቃ ድንገት የሽርቶ ውሃ ይባላል። በቃ ድንገት አንዳንድ ጊዜ ይመልሷቸዋል በፍርሃት በቃ ሐኪም ቤት ከሄዱ በኋላ ስንቴ የተመላለሳችሁም ባሎች ትኖራላችሁ። እዚህ መልስ ትባላላችሁ። ድንገት ነው እዛ ተኝቶ እንደውም መጥፎ ነገር የተከሰተበት ሁኔታ አለ። ገና ነሽ ብላ ሄዳ ጣይና ጣቢያ አንድ በአዲስ አበባ ውስጥ አንድ ቦታ የተፈጸመ ነው እጅግ ልባችን የሰበረ ክስተት። የኛ ቸርች ቤተክርስቲያን አገልጋይ የነበረች ነች። ተው ያለች እየለመነች ካጠገቧ ጠፉ። ጥቂት የሌላ እምነት እንትን ነበሩ። በጣም አንዳንዴ አጋንንት ይጠቀምባቸዋል ታውቃላችሁ። በቃ ማይሆን ነገር ሆነ። እንደዛ ሁሉ ህመም ውስጥ ሆና እያለቀሰች ያን ሙት ነገር ተሸክማ ሌላ ቸርች ውስጥ ያስነሳሉ በሚል ደግሞ አንድ ቦታ ሄደች። ያንን ይዘ ምንም የተከሰተ የለም። እስከ ዛሬ ልብ ተሰብሮ ያለበት ሁኔታ ነው። እርጉዝ ምጧ ድንገት ነው የሚመጣው። የጌታ ቀን እንደዚህ ነው የሚሆነው። ያ ድንጋጤ ተሰም ቸርችን ሲያስደነግጥ አያሳዝንም? ስለዚህ የስም ክርስትና ሲሆን ወገኖቼ ይሄ ነው። ቀስ ብለን ምንድነው የምንማረው? ቀስ እያልን እየጣልን ያለው ነገር ካለ ወዴት እንደሚያደርሳችሁ ማሰብ ነው። ይሄ ነገር ሄዶ ሆነ ቦታ ነው የሚያደርሳችሁ። ቀስ እያለ ሰይጣን የሚከተው ቀስ እያለ መጨረሻ ከባድ ገብታችኋል? ፋይናሊ እንደው ሰው ከ10 ከቴስት ይሳሳት። ቴስት ላይ ቀልዱ ከ10 ኢሶኬ ከ20 እንኳን ኢሶኬ አይባልም፣ ግን ኢሶኬ ከ60 ትቀልዳለህ። መውደቂያና ማለፊያ ላይ ይመጣል። ስንፍናችን ተጎትቶ እዛ ይመጣል። ቀስ በቀስ ምንተዋት ነገር እዛ ይመጣል። ይልቅ እየጣልናቸው ያሉ በጎ ነገሮች እንጀምር፣ እናንሳቸው። ትህትና እናንሳ፣ ጾምን እናንሳ። አሜን። የነሱን አርብ ሮብ አትበሉ። ጾሙ ሐሙስና ማክሰኞ አርጉት፣ ከፈለጋችሁ ሮብ አርጉት። ምን ችግር አለ? ቅዳሜና እሁድ አርጉት። በጎ ነገር የሚቀጥል ነው። እስቲ የሚቀጥል ነው በሉ። እየጣልን ያለነው በጎ ነገሮች ወገኖቼ በቃ አካሄድ እኮ ያስታውቃል። የሚያጠግብ እንጀራ እንደተባለ ምጣዱ ላይ ታስታውቃለህ። መጽሐፍ ቅዱስ እኮ ነግሮናል። አንድ ሰው በትህትና ሲሞላ ምንድነው ይላል? ምን ይቀድማል ይላል? ትህትና ክብረትን ይላል። ትቢት ካለውስ ሰውየው ሊወድቅ ነው የምትሉት? ቃሉ ነግሮናል። አካሄዳችሁ ያስታውቃል። ጸሎት ሲሰለቻችሁ የት ነው መጨረሻችሁ? በቃ ወቁት። ሰርዴስ ነው። አንዳንድ በጎ ነገር ቀስ 10 ዓመት እኔ ጋር ነበር አሁን ዛሬ አቃተኝ የምትሉት ነገር ወገኖቼ ሁላችንም ያቀተናል። ግን ተንበርክከን የጣልነው ነገር ማንሳት አለብን። እግዚአብሔር ይባረክ። ይመለሳል እኮ እግዚአብሔር እኮ የሪስቶሬሽን አምላክ ነው። እግዚአብሔር እኮ እንደገና አምላክ ነው። ኢትዮጵያ ጎበዝ ነበርኩ እዚህ መጥቼ የደከምኩት እኮ አይባልም። ልክ ነው። ቻሌንጆቹ ሰፊ ናቸው። እዛ መስራትና እዚህ መስራት ይለያያል። እዚህ መኖርና እዛ መኖር ይለያያል። ወገኖቼ ግን ተንበርክከን እና ማምጣት እንችላለን። እግዚአብሔር ለዚህ የሚሆን አቅም ይሰጠናል። እግዚአብሔር ለዚህ የሚሆን አቅም አለው የምትሉ ሰዎች አሜን በሉ። አለው እግዚአብሔር። አዎ አሜሪካ ማስኖር ይችላል። እዚህ መጾም እንችላለን። እንዴት ነው ጠዋት ቡና መተው የሚያቀተን? እንዴት እሺ ትንሽ ነገር ታቀተናለች? አረ ለኢየሱስ ሁሉን እንተዋለን። መሆን ያለብን እንሆናለን። እንዴት ነው ለሌላው ብዙ ነገር ሰተን እኛ ጋር ያቃተን? ወገኖቼ ይሄ የሰርዴስ ባህሪ ነው። መተው አለብን። እግዚአብሔር በረዳን መጎበዝ ነው ያለብን። ድሮ ነበርክ ከሚለው ድሮ ህይወት መውጣት አለብን። ዛሬም እግዚአብሔር በዙፋኑ ላይ አለ። ዛሬ ጸጋ አላለቀበትም። የእግዚአብሔር ጸጋ አያልቅም። ቀስ እያለ እንደ አገራት እንደ አረብ ሀገር ነዳጅ እየተሸረሸረ የሆነ ፐርሰንት ነው የቀረው አይባልም። እግዚአብሔር ጋር የእግዚአብሔር አቅም ሙሉ ነው። አይበደርም ወደፊትም። አሜሪካ እንኳን ብድር አለባት ትልቅ ሀገር ሆና፣ እግዚአብሔር ብድር የለበትም። እስቲ ባለ ጸጋ ነው በሉ።
ባለጸጋ ነው። ሙሉ ለፈለገው አከፋፍሎ አሁንም አያንሰው። ምን እንደሚያስፈልገው ወደ ጸጋው ዙፋን ፊት በእምነት የሚቀርብ ነው የጠፋው። ሰጪ አይደለም ያነሰው። ወደ ጸጋው ዙፋን እስቲ በሉ በምን? በእምነት። ሃሌሉያ። የሚቀርብ ነው የጠፋው። ሌሊቱን ትንሽ ከእንቅልፉ የሚሰዋ ነው የጠፋው። እቺኑ 21 ቀን የምትባለውን 2 ጊዜ የምናረጋትን ጭክን የሚል ነው የጠፋው። በቃ አበዛችሁት ይላል አዲስ ልደቶች፣ አበዛችሁት 21 ቀን ያልተነካ ግልግል በሉት። 21 ቀን አበዛችሁት። ምንድነው የምትወጥሩት? ምንድነው የምትጨቀጨቁት? አረ ግድ የላችሁ ጨክን። 5 አጽዋማት ከዓመት ውስጥ ጥቂት ወር ብቻውን ካን የቀራቸው ምን ውስጥ እንዳሉ ትተህም በሆነልህ በጎ ነገር አትተቹ። መተባበር ነው። ይሄው ወንጌል እያለ ነው። መተባበር ነው። ለሆነ ሰው የምትተውት ነገር አይደለም። እኔ የምለፋበት እናንተ ማትለፉበት፣ እናንተ የምትሮጡበት እኔ ችላ የምለው ነገር አይደለም። እኩል ደም ነው የፈሰሰልን። እኩል ኢየሱስ የሞተላችሁ ህይወት እንደኔ ያካፈላችሁ። እኔ አንዳንዴ የራሴን ህይወት ከጳውሎስ ጋር ያለው the same Jesus ነው የተቀበልኩት እላለሁ። ያሳፍረኛል። እንዴት ነው የጨከነው? እንዴት ነው ከእስር ቤት ወጥቶ እንደገና ስብከት፣ ከዛ ወጥቶ እዚህ ጋር፣ ከዛ ወጥቶ እዚህ ጋር። በጣም የሚገርም ነው። እግዚአብሔር ያድለን። ኩል ጸጋ ተቀብለን ከሆነ እግዚአብሔር በሙቀቱ ይንካን። ስም ብቻ ታፔላ ብቻ የድሮ ነገር ብቻ ተሸክመን አንሄድም ወገኖቼ። እንዲህ አይነት ቸርቾች አሉ ተረጋግተው የተቀመጡት የታል? ኒቆላውያን አለኛ ማለት የለም። ጴርጋሞን ያለው የነ ማንሽ ኤልዛቤል አለ የለም ይላሉ። ተረጋግተው ተቀምጧል። አስራት ይከፈላል። ዥዋዥዌ ግቢ ውስጥ አለ። አውቃለሁ አንዳንድ ቸርቾች ይጃገልግያሉ አዲስ አበባ ውስጥ። እዚህ ከጠራው ጥሩ ስላለ ነው የአዲስ አበባው ይሻለኛል ብዬ ለራሴም ነው ኤግዚት እየሰራ ያለሁት። ታብታችኋል። ዥዋዥዌ አለ። በጣም ሀብታም ቸርቾች እኔ 6 ወር ይጃገልግያቸዋለሁ። ባስ ውጭ አለ። ለሽርሽር ልጆቻቸውን ይዘው ትልልቅ ባሶች። እዚህ እንኳን የሌለን ነገር ምንድነው? በቃ ሴፍ ነው። ምን መገሰጻቸው። እንደውም አንድ ጊዜ ኪቦርድ ምናምን ኳየሮች ልናስመርቅ እንተናል። ኪቦርዱ አንዱ ሽማግሌ ቤት ነው። የሆነ ነገር የሆነ ሽማግሌ ቤት ነው። የቸርቹ እኮ በቃ ተረጋግተው በሰላም በቃ ብሩ የነሱም ነው እንትኑም ነው። ከአውሮፓም የሚመጣ ነገር አለ። አረ እግዚአብሔር ከዚህ ይፈውሰን። አረ ነደን ነው መሄድ ያለብን የተባለው ነው። አግሬሲቭሊ ወተን ለማንም የምትተውት አይደለም። በሙቀት እግዚአብሔር ይንካን። በመንበርከክ እግዚአብሔር ይንካን። አንዱም ይዝናና አንዱም ይተጋበት አይደለም ወገኖቼ። ይሄ ነው የሆነው። እንደ ርጉዝ ምጥ እንደ ሎጥ ዘመን ይላል ሉቃስ ምዕራፍ 17 ቁጥር 26 ላይ በኖህ ዘመን እንደሆነ በሰው ልጅ ደግሞ እንዲሁ ይሆናል። ኖህ ወደ መርከብ እስከገባበት ቀን ድረስ ይበሉ፣ ይጠጡ፣ ይጋቡ፣ ያገቡ ነበር። የጥፋት ውሃ መጣ፣ ሁሉን አጠፋ። እንዲሁ በሎጥ ዘመን እንዲሆነ ይበሉ፣ ይጠጡም፣ ይገዙም፣ ይሸጡም፣ ይተክሉም፣ ቤትም ይሰሩ ነበር። ሎጥ ከሶዶም በወጣበት ቀን ግን ከሰማይ እሳትና ዲን ዘነበ፣ ሁሉንም አጠፋ። የሰው ልጅ በሚገለጥበት ቀን እንዲሁ ይሆናል ይላል እግዚአብሔር። ያድነን። የሰው ልጅ በሚገለጥበት ቀን እንደዚህ ነው የሚሆነው ነው የሚለው። እንደማ ዘመን እንደ ኖህ ዘመን። የኖህ ዘመን ምንድነው? ሰሞኑን ላንካስተር በሄድን ጊዜ ለወንጌል ስርጭት ፊልሙን በዛው አይተን ነበር። እጅግ ከገባኝ በላይ ነው በአመታት። አሁን ያየሁት ነገር ያስደነግጣል። ምክንያቱም እነሱ ድራማቲካል ሲያረጉት በጣም ብዙ ነገር ጨምረው ነው የሰሩት። የእውነትም ነው። በቃ ቤተሰቦቹ እንዴት ሉዝ አረጉ ያንን ቀን ስትሉ ለካ ሲያሾፉ ነው። የሽማግሌ ነገር እያሉ ነው። እሱ ይለፋል። እሱ ይዛን ሁሉ ፍጥረት የሚገባበትን ነገር እንጨት እየቀጠቀጠ ይውላል። እነሱ ያሾፉ ይላሉ። 8 ሰው የዳነው ለካ ለዚህ ነው። ቤተሰብ ከ8 በላይ አይሆንም። ትልቅ ሰው ነው እሱ። ትልቅ ቤተሰብ፣ በጣም ትልቅ ላርጅ ፋሚሊ ያለው ሰው ነው። ግን ያልገቡት ለካ ሲያሾፉ ነው። እንደዚህ ለካ መለያየታል። ለካ አጠገብ 2 ሰው አልጋ ሆኖ አንዱ ይነጠቃል። ለካ ቅርብ ለካ እንለያያለን አንድ ቀን። ለካ አንድ ቀን ወፍጮ ሲፈጭም ለካ ስራ ላይ አንዱ ይሄዳል አንዱ አይሄድም። ይሄ ስራውን እየሰራ ተቀድሷል። ስራውን እየሰራ ከእግዚአብሔር ጋር ነው። እየፈጨች ከእግዚአብሔር ጋር ነው። እርሻ ላይ ይላል አንድ ቦታ፣ እርሻ ላይ ሆኖ ከእግዚአብሔር ጋር ናቸው። ሌሎች የሉበትም ወገኖቼ። ስለዚህ እንደ ሎጥ ዘመን እንደ ኖህ ዘመን ይሆናል ይላል። ሰርዴስ ይሄ ነው።
በመጨረሻ ሰዓት እንደ ሌባ መጣብሃለሁ፣ በማናቸው ሰዓት እንደመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ድል የነሳው በነጭ ልብስ ይጎናጸፋል፣ ስሙን ከሕይወት መጽሐፍ አልደመስስም ይላል። ወገኖቼ ይሄ ስሙን ከሕይወት መጽሐፍ አልደመስስም ምን አመጣው አለ ማለት ነው። አያችሁ አለ ማለት ነው። ስሙን መጽሐፍ ከመጽሐፍ አልደመስስም ማለት ተመዝግበህ ስም የምታጣበት ሁኔታ አለ። ስም የምናጣው እግዚአብሔር ላጲስ ይዞ ያጠፋ የደለዘ አንልም፣ እንዲህ አይነት አምላክ አይደለም። ግን በገዛ እጃችን ከዛ ነገር ውስጥ ልናወጣው እንችላለን። ታውቃላችሁ መጽሐፍ ቅዱስ በዕብራውያን ምዕራፍ 10 ቁጥር 29 ላይ ሲናገር ሁላችንም ይሄንን ቃል እናወጣለን። ጥሩ ነው እንደዚህ ነገር ማየት። ሉቃስ ዕብራውያን ምዕራፍ 10 ቁጥር 29 የእግዚአብሔር ልጅ አብረን አንብበው ፕሌስ አንዳንዱ ኢምፖርታንት ስለሆነ የእግዚአብሔር ልጅ የረገጠ ከዛስ ያንን የተቀደሰበትን የኪዳን ደም ምን ያለበትን ያንን የተቀደሰበትን በሉስቲ ምን ብሏል ማለት ነው። ደሙ ምን አድርጎታል? ምን ብሎት ነበር? ወይም ፓስት ቴንስ ምን ብሎት ነበር? ደሙ ቀድሶት ነበር። የእግዚአብሔር ልጅስ የእግዚአብሔር ልጅ ሆኗል አይደል? በእግዚአብሔር ልጅ ድኗል። የእግዚአብሔር ልጅ የረገጠ ያን የተቀደሰበት የኪዳን ደም እንደርኩስ የቆጠረ የጸጋ መንፈስ ጸጋስ ተቀብሏል። yes የጸጋ መንፈስ ደግሞ ምን ያለ ያክፋፋ እናንብቦ እናቆም እዚህ ጋር ተመልከቱም እንደሚል ምን ያለ ይላል። እንዴት ሁሉ በሚቀጣበት ነው ወይስ እንዴት ይልቅ አትፍሩ በሉት እውነት ስለሆነ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ምን ይሆን የባሰው ያለው እንኳን ከባድ እንኳን ምን ይሆን የሚብስ ቅጣት? አሁን ችግሩ ጌታ መደለዝ ምናምን ነው አይደለም። ያዳነውን የእግዚአብሔር ልጅ ረገጠ። በተለያየ ነገር ልትተረጉሙ ትችላላችሁ። በቃ የእግዚአብሔር ልጅ ማስወጣት በኋላ ሎዶቅያ ላይ እናዋለን። በቃ ውጪ ያረጋው ውጪ ውስጥ የነበረ ሲከበር የነበረ ሲፈራ የነበረ ጌታ ወደ ውጪ ወጣ። ምን ተካው? በአን ነገር ተካው። ከዛስ ያ ከየተቀደሰበት የኪዳን ደምን አክፋፋ። ታዲያ በምን ልትታጠብ ነው? በ555 ሳሙና ልትታጠብ ነው? አይሆንም። የተቀደሰበትን የኪዳን ደም ካክፋፋ ቀጥሎ መንጫ የለም። ደሙ ጋር ነው። በቃ እኛ ተስፋችን እኮ ደሙ ነው። እሱ ካልቀደሰ ምንም የሚቀድሰን ነገር ምንም ጸበል አይቀድሰም። ሆሊ ወተር ሌላ የለም። የኢየሱስ ደም ነው ሰዎችን በሙሉ የሚቀድሰው። ማንጻት እግዚአብሔር ፊት ብቃት አድርጎ ሊያቆም የሚችል እሱ ብቻ ነው። ስለዚህ የተሰጠው ነው የጸጋ መንፈስ አክፋፋ። በቃ የሚብስ ቅጣት ይጠብቀዋል ይላል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ